ሞከርኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ ኮሚኒቲ አንድ ሰው ውጣና ልታስጠይቀኝና እኔ አወራለሁ እና እኔን አስጠይቀኝ። አሁን ሙሉጭ አድርጌ ሰርባለሁ እና እኔን አስጠይቀኝ። አንተ ከርሳም ና እኔን አስጠይቀኝ። አሁን ና እኔን አስጠይቀኝ። ኮሚኒቲ ና እኔን አስጠይቀኝ። ወንድ ነህ። ነገ ፕሪቶሪያ ገባለሁ ና እኔን አስጠይቀኝ። ነገ እነዚህ ሁለት ልጆች የማይጠየቁ ከሆነ በሴት ልጅ ህይወት በዚህ ልክ የሚጨማለቁ ከሆነ ቤኪ አውርቷል የሚባለው አንድ መረጃ ይዘናህና እኔ ይቀጣሉ። እኔ ስለ ራሴ ይያርለም ያወራው የራሴን ገጽታ ግንባታ አይደለም ይሄንን የሚያወራው የራሴን ገጽታ ግንባታ አይደለም ይሄንን የሚያወራው የራሴ ገጽታ ግንባታ አይ ዶንት ኬር ወደድክም ጠላህም እኔ ተደማጭነት አለኝ። ሰድባለሁ ና እኔን አስጠይቀኝ። አሁን በቃ እንደፈለኩ አወራለሁ ና እኔን አስጠይቀኝ። እሺ ገብታ አንድ የሶሮ ልጅ እስካሁን ድረስ አንድ ቃል አውርቶ ቢሆን እርግጠኛ ነኝ እስካሁን ድረስ ተይዟል። የሶሮ ልጅ እኔ አሁን በአንድ አድዮ መኖ አምናለሁ፣ በአንድ አድዮ መኖ አምናለሁ። እናቴ ትሙት አንድ የሶሮ አካባቢ ላይ ተወልዶ ያደገ አንድ ልጅ ትንሽ ነገር አውርቶ ቢሆን እስካሁን ድረስ ተይዟል። ሚዲያው ሽብርቅርቅ ብሏል። ሽብርቅርቅ ማለት ነው። በቃ ገባችሁ አይደለ? ሚዲያው ላይ ሽብርቅርቅ በቃ እንዴት ብትሉና ታወራላችሁ። ሰፈርተኞች ናችሁ፣ መንደርተኞች ናችሁ እያልኩ ነው። ኮሚኒቲዎችን ሰፈርተኞች ናችሁ፣ መንደርተኞች ናችሁ እያልኩ ነው። ሰፈርተኛ ካልሆንክ መንደርተኛ ካልሆንክ ህዝብን እንደ ህዝብ የሚናገረውን ማህበረሰብን እንደ ማህበረሰብ የሚናገረውን መንግስትን እንደ መንግስት የሚሳደሙን ልጅ ማታሰስ ከሆነ የሚኖሩበትን ቦታ እያወቅ የት እንደሚኖሩ እያወቅ የት ኢቭን ብር ልካችሁ ገንዘብ ልካችሁ የምታስበሉ ሰዎች ናችሁ። ኮሚኒቲ የምትባለው ገንዘብ ልካ አረቄ እንዲጠጣ ከጠጣ በኋላስ የኤክሌን ሰፈር ተሳደብ ብለህ ገንዘብ የምትልክ ነህ። ውርደትህን ነው ማውጣ ውርደታም ትላንትና ረሳችሁት? ትላንትና እጅግር ከሚቆረጥ ማታ 7 ሰዓት ላይ መኪና አስነስቼ አንተን እኮ ህይወትን ያተረፍኩ ቤኪ ነኝ እኔ። ምድረ እከክ ማለት ነው። ቤኪ ኖ ስነ ስርዓት ያዝ። የምታወራውን ነገር ቃላት መርጣ አውራ። በቃ ስሜታዊ ሆነ አታውራ። ሶሪ ይቅርታ። ሁሉም ኢትዮጵያዊ ና እኔ ጋር ኢትዮጵያዊ የሆንክና እኔ መረጃ ሰጣለሁ፣ ያሉበትን መረጃ ሰጣለሁ፣ ያሉበትን አካባቢ ነግራለሁ፣ ኮሚኒቲዎችን ነግራለሁ። እነዚህ ልጆች እንዲያዙ የምትፈልጉ ከሆነ እኔ ጋር ወስኛለሁ። ና እኔ ጋር አስይዛለሁ። በተናገሩት ነገር ነው ያስይዛለሁ። አለቀ። ኢትዮጵያዊ ነኝ። የዋንትያ ጉዳይ ያሳስበኛል የምትል ድብን ብለህ ሙት። ቢሞቱ የሆነ ነገር ቢሆኑ አንተ ድብን ብለህ ሙት። ታንቃ እዚች ጋር ያስ ድብን ብለህ ሙት። ና እኔ ጋር የዋንትያ ነገር ያሳስባል። ና እኔ ጋር ገባ። ዋንትያ ስለተሰደበች በጣም አይደለ ሾክ የሆናችሁት? ኑ እኔ እነዚህ ልጆች ያሉበትን ቦታ ጠቁማለሁ። ልጆቹ ይያዝ፣ በኮሚኒቲ ይጠየቅ፣ በኤምባሲ ይጠየቁ፣ ይታሰሩ፣ እጅ እግራቸው ታስሮ ወደ ሀገራቸው ይግቡ። አለቀ። አካውንታቸውስ ዶ ገመድ ይሁን። አለቀ። እነዚህ ልጆች የሚበሉ ነገር የለም፣ የሚጠጡ ነገር የለም፣ የሚቀምሱ ነገር የለም። ወጥቶ መሳደብ ነው። ሻይ ይጋበዛሉ፣ ይሳደባሉ። ቡና ይጋበዛሉ፣ ይሳደባሉ። የከለም የሆነ ሰው መኪና ገዝቶ በዛ መኪና ውስጥ ይቀመጣሉ። እዛች መኪና ውስጥ ቁጭ ብሎ እንደ ባለ ሀብት ሆኖ ዘንጦ ቁጭ ብሎ
ጫታቸውን በዚህ በኩል ያስቀምጣሉ። ጫቱን እየቃሙ ይሳደባሉ እንደ ትልቅ ሰው። ይሄ ከሀዲያ ማህበረሰብ ያፈረገጠ ነገር ነው። የሀዲያን ማህበረሰብ የማይወክል ነገር ነው። የሀዲያ ማህበረሰብ ተሳዳቢ አይደለም። እንደ ተሳዳቢ አድርጋችሁ የሀዲያን ማህበረሰብ የምትቆጥሩ ኢትዮጵያውያን አትቁጠሩ ነው። በዚህ እኛ ኢትዮጵያዊ ነን። እነዚህ ልጆች እናት አባትም የማይታወቁ ዲቃሎች ናቸው። ዲቃላዎች ናቸው። እነዚህ ዲቃላዎች መያዝ አለባቸው። እነዚህን ዲቃላዎች ማስወገድ አለብን። እነዚህ ዲቃላዎች ለእናት የማይጠቅ ለአገር የማይጠቅ ለአብይ አህመድ ሴጋ ይመታል ብሎ ያወራውን ልጅ የማታስይዝ ኢትዮጵያዊ ከሆንክ የምንም ኢትዮጵያዊ አይደለም። ዘረኛ ነህ፣ ሰፈርተኛ ነህ፣ መንደርተኛ ነህ። አንድ ኢትዮጵያዊ አይደለም። አንድ አታስገብሱ። ሶሪ እኔ ነኝ እቺን ልጅ ሴክስ ፈልጋለሁ ብዬ ጠየቅኳት። ይሄ ነው ከአዲስ አበባ ከደቡብ አፍሪካ ሲሄድ አብሮኝ የሄደው ጃዝ ይባላል። ሹፌሬ ነው መልሶ ያመጣው፣ እሷንም መልሶ እስከ አዲስ አበባ ያመጣው፣ እኔንም የወሰደኝ እሱ ነው። ጠይቁት እሱን። ገባችሁ? ይሄ ነው ሹፌሬ ከኔ ጋር አብሮኝ እስከ ሆሳና ድረስ ሄደው። እኔ ነኝ አንተ ብታስበውን ልክስክስ ነገር የሚያስበው አንተ የለበስኮን ጭምብል የሰፈርተኝነትን የሚለብሰው እኔ ነኝ። ገባ? ኮሚኒቲዎች የማትሰሩ ከሆነ ገሬ እየነገርኩ ነው። ገሬ ጆን ሀቢብ እዚህ ነገር ላይ ገራድ አዲሴ የተከበራችሁ የተወደዳችሁት በዚህ ነገር ላይ እጅ አስገብታችሁ ማትናገሩ ከሆነ ሀዲያ እንደ ሀዲያ እየተሰደበ ነው። ሀዲያ እንደ ሀዲያ እየተሰደበ ነው። ኤምባሲዎች ስራችሁ ምንድን ነው? ለምንድን ነው የተቀመጣችሁት? ኤምባሲዎች ስራችሁ ምንድን ነው? እኔ አንድ ቃል እችን ልጅ አውሯት ብዬ ያወራሁት ቃልም ሆነ ቮይስም ሆነ አንድ ነገር ካለ አምጡ አስጠይቁኝ። አምጡ አስጠይቁኝ። እኔ እናቴ ትሙት ይቀጣለሁ። በቃ ጭራሽ እኔ ላይ አዙሮ ገንዘብ ከፍሎ ነው እኛን እንድንሳደብ ያደረገ ብሎ ነው ያወሩት። አይ ዶንት ኬር። እኔ ምንም እንኳን ብትናገሩ ምንም የሚሰጠኝ ነገር የለም። እንኳን ኧረ በስመ አብ እኔ ገዝቻችሁ የሚያኖራችሁ ሰዎች ናችሁ ማለት ነው። በእኔ ብር ነው ቁርስ የምትበሉ ምሳ የምትበሉ ማለት ነው። የቁርስ የሚሳ የላችሁም ማለት ነው። እኔ ስናገር እኔ ሲከፍል ነው ማለት ነው የምትኖሩት እናንተ። እኔ ሲከፍል የምትኖሩ ከሆነ ስለ እኔ ለምን ታወራላችሁ? እኔ ከፍዬላችሁ እያኖርኳችሁ ስለ እኔ ለምን ታወራላችሁ? እኔ ከፍዬላችሁ የሚያኖራችሁ ሰዎች ስለ እኔ ለምን ነው የምታወሩት? ቢኮስ በክፍያ ነው የምትኖሩት እናንተ። በክፍያ እኔ ከፍዬላችሁ ቁርስ የምትበሉትን እኔ ከፍዬላችሁ፣ ምሳ የምትበሉትን እኔ ከፍዬላችሁ፣ እራት የምትበሉትን እኔ ከፍዬላችሁ፣ የምትጠጡትንም እኔ እንደሚከፍል ነገራችሁ ላይፍ ላይ እና ታዲያ ከኔ ጋር እኔ ቦሳችሁ እኮ ነኝ፣ አለቃችሁ እኮ ነኝ። አለቃችሁ እኮ ነኝ። ለምንድን ነው እኔን የምታወሩ? እግዚአብሔርን ተሳዳቢን ደግፎ የሚያወራ ሰውም አለ። ኮሜንት ጌታ የኦሮሞ ልጆች አንዳንድ ቁጥር ጻፉ። የኦሮሞ ልጆች አንዳንድ ቁጥር ጻፉ። ከኦሮሞ አንድ ልጅ፣ ከአማራ አንድ ልጅ፣ ከሁለት አንድ ልጅ፣ ከሁሉም ብሔር ብሔረሰቦች አንዳንድ ቁጥር ጻፉ። ኑ እኔንም ጠይቁኝ፣ ልጆቹም ጠይቁት፣ አስጠይቁት። የምታስጠይቁትን መንገድ በሙሉ ነግራችኋለሁ። ቴንክ ዩ አለቀ። ስለዚህ ከዚህ በኋላ የትም የምትገባበት የለም ነው የምልህ። የትም አትገባትም፣ የትም አታመልጣትም። የትም ገብታ የትም አታመልጣትም። ገባ አይደለ? የትም ገብታ የትም አታመልጣትም። እኔ እጅ ላይ ይገብታል። እኔ እጅ ላይ ነው የገባው። የትም ገብታ የትም አታመልጣትም። በቃ አለቀ። ትያዛለህ፣ ትጠየቃታለህ። ሴት ልጅን በዚህ ልክ በማንቋሸሽ
ማህበረሰብን እንደ ማህበረሰብ በማንቋሸሽ ዶክተር አብይን ሀያ በጂ ሴጋ መቺ ብለ የተሳደብክ ልጅ ና የኢትዮጵያ መንግስትን የተሳደብክ ልጅ ነው። ዲቃላ ዛሬን ማታቅ ማህበረሰብን ማታቅ ማህበረሰብን የማታስከብር እውነት እኔ ለአንተ ከፍዬ የሚያሰድበው እኔ አንተ ከኔ በላይ ሰው ይዘህ የምታወራ ሰው ሆነ ነው። ሴት ልጅ እናት አገር መሆኗን ስለሚያውቁ ነው። ትላንት ወጥቼ ቪዲዮ ሰራሁት። እንደምትሳደቡት እኮ መጀመሪያም ጠንቅቄ አውቃለሁ እኮ ቪዲዮ ሳልሰራ በፊትም እኮ እኔን እንደምትሳደቡኝ እኮ በደንብ ነው የሚያውቀው። እንድትሳደቡኝ ደግሞ መንገድ ነግሬ ነው ተሳደቡኝ ችግር የለውም ብዬ ነው የጀመርኩት። ኦኬ ሰላም ነው ቶኩማ፣ እንዴት ነህ ብራዘር? ቶኩማ እና ጆከር ጋር ሼር አድርጉ፣ ዩኤል ጋር ሼር አድርጉ። እነዚህ ልጆች ሀገርን ማህበረሰብን እኛን አይወክሉም። እነዚህ ልጆች ባሉበት እንዲያዝ እንሰራለን። ይያዙ። ከጀርባቸውም ደግሞ ሌላ ሰው አለ፣ ፑሽ የሚያስደርግ ከጀርባቸው ሌላ ሰው አለ። ተደብቆ እንደዚህ ቁጭ ብሎ መጥቶ አብሮ ከሱ ጋር አብሮ ቪዲዮ የሚሰሩት አሉ ከጀርባቸው። ተሳደብ፣ አብሽር፣ ምንም ችግር የለውም፣ አንተ ብቻ እይታ አገኝ፣ ፈምስ ብሎ የሚናገሩ ልጆች አሉ። ገባችሁ? አሉ። እነዚህ ልጆች እነማን ነው ካላችሁ ስማቸውን እነግራለሁ። እያንዳንዱን እየጠራው ማለት ነው። ስማቸውን እያንዳንዳቸውን እየጠራው ልነግርህ እፈልጋለሁ። ይችላሉ። ፋሚሊ ኦባማም አንተም ከድርጊት ተቆጠብ። ተሳዳቢን እያገዝ ከተሳዳቢ ጋር አብራ እየበላ እየጠጣ የሆነ ጥሩ ነገር እንደሚሰራ ሰው አትሆን። በቃ የለም። ከድርጊት ተቆጠብ። ለነሱ ገንዘብ እያስገባ አብሽሩ በርቱ ምናምን እያልክ ለነሱ ገንዘብ እያስገባ ከድርጊት ተቆጠብ። ወስኛለሁ። ፋክቱን ነው ነገር። ግርማ ከተሳዳቢዎች አንዱ ነው፣ አልሳካ ስላለ ነው። ምን ማድረግ ነው ያለብን? መወያየት ነው። ጃዝ ቪዲዮ ክፈትና አውራ፣ የነበረውን ነገር ሁሉንም ነገር አውራ። ቤኪ ሰላም ነው ብራዝ? አሎ ጃዝ አውራ፣ አንተ አውራ። እሺ ቤኪ፣ ቅድምም ያው እኔ ላይ ብለህ ላወራ ሞክሬያለሁ። እነዚህ ሰዎች የመጀመሪያው በጣም ቀናተኞች ናቸው። እግዚአብሔርን የሀዲያ ልጅ አይቀናም። የሀዲያ ልጅ አብሮ ሰርቶ ማደግን የሚፈልግ ነው የሀዲያ ልጅ። እኛ የምናውቀው፣ እኔም እንደዛው ነው ለሀዲያ ልጅ የምመኘው። እነዚህ ልጆች ገና የጀመሩት ቤኪ፣ አንተ ኢትዮጵያ የገባ አላት። እኛ እንደዛ ከአዲስ አበባ ጀምሮ እኔ ኤርፖርት ሆኜ ቪዲዮ ሰርቻለሁ አይደለ? ቤኪ ልቀበለው ነው ምናምን ብዬ ገብታችሁ ማየት ትችላላችሁ። ከዛ ጀምሮ ያለውን ድባብ አይተው በጣም አሁን እያዩ እኮ ነው ይሄንን ላይቭ ስትሪም። ቀንታችሁ ነበር ቂጣችሁ እስኪያር ድረስ ማለት ነው። ደግሞ እንደዚህ ማለት ነው መቼም ቢሆን ማለት ነው አያልፍላችሁ መቼም። ሰው ስለሰደባችሁ አንድን ህፃን ልጅ ሆና ልጅ የምታሳድግን ሴት ልጅ ስላንቋሸሻችሁ ስላስለቀሳችሁ ትልቅ ደረጃ የምትደርሱ መስሏችሁ ከተሰማችሁ እናንተ የላችሁም፣ ባዶ ናችሁ ብያችኋለሁ። አልተማራችሁም ሲጀመር። እኔ እናንተ ልሳደብ ፈልጌ አይደለም። እንደዚህ አይነት ነገር ላይ እኔ ሶሻል ሚዲያ ላይ በእንደዚህ አይነት ነገር መታየትም አልፈልግም ነበር፣ ግን በጣም ስለቀኑ ነው እነዚህ ሰዎች እንደዛ የሚሉት። አሁን እነዛን ሰዎች እያበረታታችሁ ያላችሁ ኮሜንት ላይ የምታሽቃብጡ ሰዎች የእናንተ እናት ብትሰደብስ? ያቺ ህፃን ልጅ እኮ ትሰማለች። በነገራችን ላይ እስቲ ግቡና የዋንትያን ልጅ ተመልከቱ። ስታወራ አንደበቷ ያሳሳል። ያቺ ህፃን ልጅ ያንን ስድብ ስትሰማ ሶሻል ሚዲያ ሁሉም ህፃናት ይጠቀማሉ። እስቲ ሁላችሁም መስቡ። እንደዚህ አይነት ሰው መያዝ የለበትም። በእውነት እንደዚህ አይነት ሰው መለብለብ ነው፣ መቆንጠጥ ማለት ነው። ሚሽልግ በአካል እዚህ ኢትዮጵያ የምትኖረው ነው ወይ አዲስ አበባ ሆነ ቢሆን ኖሮ እንደዚህ የምታወራው እስካሁን እንደዚህ እየተቆነጠጣችሁ ነበር። ግን አሁን ያላችሁበት ቦታ አይኖ ሩቅ ነው። የተከበራችሁ የሀዲያ ሰዎች አላችሁ፣ የከምባታ ሰዎች አላችሁ። አንድ ላይ ተያይዘን እንደዚህ አይነት ተሳዳቢ ሰዎችን ተባብረን ማስቆም አለብን።
የሀዲያ ህዝብ የተከበረ ነው። የሀዲያ ህዝብ ዝናው ከድሮም ጀምሮ የገነነ ነው። ስለዚህ የሀዲያን ህዝብ ደግሞ በእናንተ ተራአት እኛ ልንነካ አይገባም። የተከበሩ የሀዲያ ሰዎች ሊነኩ አይገባም። እኛና ኦሮሚያዎች ወንድማማቾች ነን። አሁን በኦሮሚያ ደረጃ ነው እየተሰደብን ያለነው። ስለዚህ አሁንም እያልኩ ያለሁት እናታችሁ ብትሰደብስ? እስቲ ሴቶች አላችሁ እዚህ ቤት የአንድ ቀን ስህተት ነው አይደለ? እንዴት እንደዚህ ይወራል? ይሄ እኮ አንድ ማሰብ የሚችል ሰው አንደበት ያለ ሰው ጭንቅላት ያለው ሰው እንደዚህ ማውራት የለበት። ስለዚህ የዋንትያ ልጅ ይሄንን ቪዲዮ አይታ ምን አይነት ስሜት ሊሰማት ይችላል? ዋንትያስ ትንሽ ቻሌንጆችን ስለምታውቅ ልጠነቅር ትችላለች። ልጇስ ይሄንን ስታስቡ ነው ልብ ልላችሁ የሚገባው። ልባችሁ ሊነካ የሚገባው የዋንትያ ልጅ እንደዚህ ስትሰደብ ህፃን ልጅ ነች። በዛ አንደበቷ ምን ብላ ዋንትያን ትጠይቃት ይሁን ብላችሁ አስባችሁ? ምን ብላ ለምንድን ነው እንደዚህ የሰደቡኝ ብላ ቀሽም ናችሁ። እኔ ቅድም ብያለሁ ኤቢሲዲ ከኤ እስከ ዜድ በካፒታል እና በስሞል ሌተር እናንተ ከጻፋችሁ ላይቭ ስትሪም ላይ መታችሁ እኔ የፈለጋችሁትን እቀጣለሁ። በጣም ማለት ነው። ቅድሚያ ከመናገራችሁ በፊት አስቡ። እኛ ሀዲጆች ደግሞ በተለይ ውጭ ያላችሁ ሴቶች ምናምን አታበረታቱ። በጊፍት እንደዛ አይነት ሰው ተሳዳቢዎችን አናበረታታችሁ። እንደ ሀዲያ ማለት ነው። ቆፍጠን እንበል። መልካም ነገርን የሚሰሩ ሰዎችን እናበረታታ። ጥሩ ነገርን የሚሰሩ ሰዎችን አንራገም። አንደበታችን ቅኒው እግዚአብሔር። እኔ ብቻ ከዚህ በላይ ምንም ልል አልችልም። ቤኪዬ ይሄ ሁሉ ነገር የመጣው እኛ ሀዲያ ሄደን ሆሳና ላይ ደምቀን አምሮብን በሀዲያ ልብስ አሸብርቀን ውብ ሆነን ስላዩ ቀንተው ነው። ምክንያቱም እነሱ ቢመጡ 5 ሰው ወጥቶ እንደማይቀበላቸው ያውቃሉ። 5 ሰው ምክንያቱም ምንም አንድ እስቲ ለሀዲያ የሰሩትን አንድ ጥሩ ነገር አሳዩ። ምንም አንድ የታመመ ሰው በእነሱ ምክንያት የተሻለው ሰው የለም። እንቅልፋቸውን አጥተው ሲለፉ ስጥሩ የነበሩትን ልጆችን የተቀበል ነው። ገባችሁ አይደለ? ቤኪን አይታችኋል። ዋንትያም በተቻለ አጠቅም ምን ያህል ሰፖርት እንደምታደርግ ለሰው አይታችኋል። ባላ አጠቅም ያለ አባት ልጅ የምታሳድግ ህፃን ልጅ፣ እሷም ህፃን ልጅ ነች። 16 ዓመቷ ነው ገና። ስለዚህ ያንን ነገር እናንተ ማግኘት ስለማትችሉ ነው ሚዲያ ላይ ወጣችሁ ሁሌ አፍ ሲከፈት ጭንቅላት ይታያል ይባላል። ባዶ ናችሁ። ስለዚህ ይሄንን ነገር ይሄን ሳውዝ አፍሪካ ያላችሁ